ኢብሮ ወንድማችን ምንድነው ያጋጠመው? ይሄንን ቪዲዮ ዛሬ ኢብራሂም ላይ ምንድነው የተፈጠረው? ብዙዎቻችሁ ኢብራሂምን ሼር እንደገና ደግሞ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች ሁላችሁንም ሰላም ብያለሁኝ። ኢብራሂም ላይ ምንድነው የተፈጠረው? ምንድነው የተከሰተው ክስተት ለሚለው የነሱ የራሳቸውን ቪዲዮ ጋብዛችኋለሁ። ላይክ እና ሰብስክራይብ ሼር ማድረግ እንዳትረሱ። ዳይ ወደ ቪዲዮ። ኢብሮ ወንድማችን ምንድነው ያጋጠመው? ይሄንን ቪዲዮ ደግሞ ሼር፣ ሪፖስት፣ ኮፒ ሊንክ ላረገልኝ ሰው አላህ የቁርአንን ፍቅር በልቡ ላይ ያስቀምጥ ማለት ነው። እናንተ የጦርነት ወይም ዜና ካልሆነ በስተቀር ሼር አታርጉ ማለት ነው። በትላንትናው ዕለት ለአፋር አካባቢና ለኦሮሚያ ክልል ወደ ደምቢ ዶሎ ወደ አጋሩ አካባቢ ቁርአን ያስፈልጋል ብዬ አካውንት ለጥፌ ቪዲዮ ሰርችላችሁ ነበረ። ነገር ግን ቫይራል ስላልወጣ የታሰበው ያክል መሰብሰብ አልቻልንምና የአንድ ቁርአን ዋጋ 400 ብር ነው የሚያስፈልገው። ቁርአን ከ800 በላይ ሲሆን ወደ 300 ትላንት ተሸፍኗልና ሁላችሁም ሰደቀተል ጃሪያ ነው ተሳተፉ ማለት ነው። ኢብሮን ምን እንዳጋጠመው እነግራችኋለሁ ማለት ነው። በደንብ ሼር ይደረግ። ኢብሮን ሁላችሁም ታውቁታላችሁ። በንጽጽሩ ዓለም እጅግ የተከበረ እጅግ ትልቅ ጥረት የሚያደርግ ወጣት ወንድማችን ነው። እስልምናን ባለው እውቀት የሚያገለግል አመለሸጋ ጀግና የኢስላም ልጅ ነውና እጅግ ትልቅ እድል ተሰጥቶታል። እሱም ምንድነው በዚህ 15 ቀን ውስጥ ማለት ነው ፎሎሩ 1 ሚሊዮን የሚገባ ከሆነ 500 ሺህ ብር እንደሚሰጠው ተነግሮታል። ታዲያ የምታውቁት የምትወዱት የምታከብሩት ነገር ግን ፎሎ ያላረጋችሁት የኔም ፎሎሩም ካላችሁ ከታች ሜንሽን አረግላችኋለሁ። ሁላችሁ ፎሎ እንድታረጉትና ቻሌንጁንም እንድትቀላቀሉ ጥሬን አስተላልፋለሁ። ኢንሻአላህ ሙስሊሞች እኛ የምንታወቀው በመተባበር ነውና ተባብረን 1 ሚሊዮን እናስገባዋለን። ኢምራንም ከዚህ በፊት 1 ሚሊዮን ይግባና የአይፎን ሽልማት ይሰጠዋል ተብሎ ነበረ። የአይፎን በትላንትናው ዕለት እንደተሰጠው ሰምተናል። ይህም ደስ ብሎናል። ኢብሮም ኢንሻአላህ እንደሚሸለም እርግጠኛ ነኝ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ በደንብ አዳርሱ። ዘመቻውን ተቀላቀሉ። ከታች ሜንሽን ያደረኩትን አካውንት ፎሎ አድርጉ። በደንብ ሼር ይደረግ። ዛሬ ኢብራሂም ላይ ምንድነው የተፈጠረው? ብዙዎቻችሁ ኢብራሂምን ሼር እንደገና ደግሞ ፕሮፋይል እያደረጋችሁ ትገኛላችሁ። ቆይ ኢብራሂም ማን ነው? ከዛ በፊት ግን ዱዓ አድርግላችሁ አሚን በሉ። አላህ ይህን ቪዲዮ ሼር ያደረገ በሙሉ የተመኘውን ሐጃ ይወፍቀው፣ ያሰበውን የቀልቡን የሙራዱን ያሳካለት ያ ረብል ዓለሚን። ተማም በመቀጠል ምን መሰላችሁ? ኢብራሂም ላይ የተፈጠረው ነገር በጣም የሚያስገርምና በጣም የሚያስደስት ነገር አለ። እሱም ምንድነው? ወንድማችን ኢብራሂም በንጽጽር ዙሪያ የሚሰራ ጀግና ወንድም ነው። ሁላችንም እናውቀዋለን። ያው ብዙዎቻችን በደንብ ሙስሊሙም ክርስቲያኑም በደንብ ያውቀዋል። ታዲያ ኢብሮ 1 ሚሊዮን ፎሎወርስ ከገባ ከግማሽ ሚሊዮን ብር በላይ ገቢ ይደረግለታል። በጣም የሚገርም ነው አይደለ? የሚሰራው ኸይር ስራ ነው። ንጽጽር ዙሪያ ላይ ነው እየሰራ ያለ ወንድማችን። ከዛ ላይ ደግሞ እህቶችና ወንድሞች እሱ የሚሰራው ስራ ተደራሽነት እንዲኖረው ሁላችንም የየበኩላችንን አሻራ እናሳርፍ ተብሏል። የእናንተ ምንድነው? የእናንተ አሻራ የኔ 700 ፎሎወሮች አላችሁ፣ ከዛም በላይ ትኖራላችሁ። ይህንን ቪዲዮ ሼር ያደረጋችሁ ሰዎች ማለት ነው። ኢንሻአላህ ሁላችሁም ፎሎ ባደረጋችሁ ቁጥር አንደኛ አጅራችሁን ትከስባላችሁ፣ ሁለተኛ ይህ ወንድማችን የሚሰራው ስራ ዓለም ላይ ተደራሽነት ይኖረዋል ብለን ተስፋ እናደርጋለን ኢንሻአላህ ከአላህ በታች። ስለዚህ እናንተ ሚና ምንድነው? እናንተ ገብታችሁ ታች ሜንሽን የማደርግላችሁን የኢብራሂምን አካውንት ፎሎ ታደርጋላችሁ። ሁለተኛው ነገር ምንድነው? ስቶሪ ታደርጋላችሁ፣ በደንብ ኮፒ ሊንክ ሼር ታደርጋላችሁ። የምትችሉ ሰዎች ደግሞ ቪዲዮ በመስራት የየበኩላችሁን ኃላፊነት ተወጡላለሁ። ቢተውፊቅ ኢንሻአላህ አይደለም 2 ሳምንት በሳምንት ውስጥ እንደምትገባ ተስፋ እናደርጋለን ኢንሻአላህ። አላህ ይገዝህ። ሐቂቃ ንጽጽር የሚሰሩ ወንድሞች በሙሉ እህቶች ከዛ በላይ መግባት አለባችሁ ብለን እናስባለን። እናንተ ለኡማ እየሰራችሁት ያላችሁት ስራ ቀላል አይደለም። ዳይ ወደ ፎሎ በማድረግ ታች ሜንሽን አደርግላችኋለሁ። ውድ ቤተሰቦች ሌላኛው እንግዲህ እኔ አንድ ነገር ልነግራችሁ ወደድኩት። ምሳሌ ለእናንተ 10,000 20,000 እየከፈላችሁ ከምትሰለጥኑና እንደውም ዩቲዩብ መስራት ከፈለጋችሁ ዩቲዩብ ላይ አለ። አጠቃላይ ኤዲት ማድረግ፣ ቪዲዮ አሰራር፣ አከፋፈቱ ሁሉም አለ። ክፈትልን እንዴት እንደሚከፈት አሳየላላችሁ ማለት ነው። ካስፈለገ ግን ቪዲዮ ሰራላችኋለሁ። ያስፈልጋል መስለኝ በርካታ ሰዎች ሰርተውበት ስላለ ማለት ነው። ቦታውን መጠቆም ያው ምሳሌ አቡጊዳ ላይ ብትገቡ፣ ሻምበል አፕ ላይ ብትገቡ በርካታ ሰዎች የዩቲዩብ አከፋፈት ብትመሽም ይሄን መጻፍ ያቅታችሁም የዩቲዩብ አከፋፈት በአማርኛም በኦሮምኛም በትግርኛም በሁሉም ቋንቋዎች አሉ ማለት ነው። በስልጠኛም አይጠፋም። የፈለጋችሁት ቋንቋ ዩቲዩብ አከፋፈት ብትሉ አለ። እዚህ ጋር ግን ዛሬ የመጣሁት ዋናው ጉዳይ ለእናንተ ለስራ ሞራል እንዲሆናችሁ በተለይ እዚህ ስምጡ ሊያግዛችሁ በጣም ይችላል። ምናልባትም አይሻችሁንም ሊቀይርላችሁ ይችላል። ጥሩ አይዲያ ኖሯችሁ የሆነ ደንብ ሰርታችሁ እንታላችሁ
ይችን $14 በየቀኑ ስንት እንደምትጨምር ጥሩ የምታዩትና ምሳሌ ጥሩ ቪው አይተን በየቀኑ ስንት እንደምትጨምር አሳየን በየቀኑ ምትልቶንች አሁን የትላንትናው አናት 14.3 ሳንቲም ማለት ነው። እቺ ወሩ መጨረሻ ድረስ ስንት እንደምትሆን አብረን እናያለን። ቢያንስ ከ10,000 20,000 30,000 በላይ እይታ ያለው እስከዛ ድረስ ምትልቶኑ በየቀኑ ያወጣው አሳያችኋለሁ። እኔ ጋር አንድ ነገር ለነግራችሁ የመጣሁትን ነገር መደባበቅ አልወድም። ምሳሌ ቤትም ቦታም ሳቀርብላችሁ ደባብቄ ምናምን እንደዚህ አይደለም። ምክንያቱም በእኔ አንድም ሰው አዝኖ አቦ እንዳደረገ እንዲሉ አልፈልግም። የአረብን አገር ልፋት ከኔ በላይ ከህፃንነት ያጀምሬ እስከ ዛሬው ድረስ ብዙ ተንከራትቼበታለሁ፣ ብዙ ለፍቼበታለሁ። እንዴት ሆኖ ብሩ ጋጥሮ እንደሚመጣ ተከድቼም ሁሉም ስላየሁት በዛን ጊዜ ቱን ያክል ቅስም እንደሚሰበር ቱን ያክል ተስፋ እንደምትቆርጥና እንደምትቆርጭ ስለማቅ ዝም ብዬ ማጭበርበር እንደዚህ ማለት አልወድም ማለት መዋሸት ማታለል። ምክንያቱም አንተ አለቀስክብኝ ማለት ተስፋ ቆርጠክ በጣም በቃ ህልምህን ያቀድከው ያሰብከው ሁሉም በአንድ ጀንበር ስታጣውና ሲበላሽብህ ተስፋ ስትቆርጥ አላህ ጋራ የቱን ያክል እንደምትቃቃር የቱን ያክል የመጨረሻ ደረጃ እንደምትደርስ ስለማቅ እኔ ማታለል አልፈልግም። ቦታም ባቀርብላችሁ ቤትም ባቀርብላችሁ ዩቲዩብ ላይም ስሰሩ እንደናንተን ብር በትንሽ በትልቁ መብላት ሳይሆን ትክክለኛውን መረጃ ማሳየት ነው እንጂ ብዙ ዩቲዩበሮች ኤአይ ይሉልሃል። ኤአይ አሁን እውነት ሶሻል ሚዲያ ላይ ጠፍቶ ነው ለኤአይ ብር የሚከፍል ሰው ይገርማል፣ በጣም ይገርማል። አጠቃላይ ቲክቶክ ላይ ብገቡ ዩቲዩብ ላይ ብገቡ የኤአይ አሰራር ምሳሌ ጂሚናይ፣ ቻትጂፒቲ፣ ክላውድ የሚሉት ሁሉም የኤአይ አሰራሮች አሉ። ለሱ ስልጠና የሚባል አያስፈልግም። የዩቲዩብ አከፋፈት ብሎ ስናሰልጥናለን ብለው 10,000 እስከ 20,000 የሚቀበሉ አሉ። ምን አቃቸው ምን ወዳቸው ምን አከብራቸው። ያ ግን አያስፈልግም። አሁንም ቢሆን ምንም ነገር አያስፈልግም። ዩቲዩብ ላይ ያለ በቃ ሲጀምር አንቺ ዩቲዩብ ምሰሪው ዩቲዩብ ላይ ሰርች አርገሽ ማየት ያቃተሽ እንዴት አርገሽ ነው ዩቲዩብ ምሰሪው? ዩቲዩብ ላይ የዩቲዩብ አከፋፈት ብለሽ ከፍተሽ መክፈት ካቃተሽ ሁሉንም አሳይተዋል። እያንዳንዷ ሴቲንግ በየቀኑ የሚያሳዩም አሉ አሁን ድረስም ማለት ነው። ያንን ታቃተህ ዩቲዩብ ላይ አይተህ ቪዲዮ ለአንድ ቀን ለሁለት ቀን እንኳን ደጋግማችሁ የተለያዩ ቪዲዮዎችን ብታዩ በጣም ይገባችኋል። ያንን ማየት ካቃታችሁ ሲጀመር መስራት አትችሉም፣ አትልፉ፣ ተውት ማለት ነው። አንድ ሁለተኛ ኤአይ አርቲፊሻል ኢንተለጀንስ ገንዘብ ማገኛን ቀይረው ምናምን ይባላል። እውነት እንደው ስንፍናችን እንጂ ኤአይ ላይ አሁን ምን አስፈለገ? ኤአይ እንዴት እንደሚሰራ ቲክቶክ ላይ ዩቲዩብ ላይ ሁሉም አለ። ሰርች መጻፍ ነው። ዛሬ ኤአይን ለመማር ስትሉ አንድ ሰው ቪዲዮ ላይ ስትገቡ የሆነ እናንተ ማታቋት ትንሽ ቁልፍ ነገር ፍሬ ነገር ታገኛላችሁ። አሁንም ሌላ ሰው ቪዲዮ ላይ ስትገቡ አንድ ትንሽዬ ቁልፍ ነገር የሆነም ፍሬ ታገኛላችሁ ማለት ነው። ምሳሌ ስለ ቻትጂፒቲ የሚሆን ስለማንም ስለዚህ ተማሩ ብዬ ብር ክፈሉ ብዬ አልመክራችሁም። ሁሉም አለ። ቻትጂፒቲ ያስተምራችኋል። ጂሚናይ ያስማችኋል። ክላውድ የቻይናው የምን ሁሉም ዩቲዩብ ላይ ቲክቶክ ላይ አለ። ሰርች መጻፍ ነው። አሰራሩን ያሳዩናል። ስክሪን ላይ እየገቡ ሴቲንጉ የት ጋር እንደምትገቡ ምን አይነት ስፈልጉ ምን አይነት አንቺም ስልክሽ ላይ ያለ ያንን መንካት ነው። ያንን ሰርተሽ ስልክሽ ላይ ያለውን የተሰራውን አይተሽ መስራት የማትችል ከሆነ ደግሞ ምንም ነገር ሰልጥናችሁ ብር ከፍላችሁ ተምራችሁ የምትለውጡት ነገር የለም ማለት ነው። ስልጠና የሚያስፈልገው ለንግድ ነው። ስልጠና የሚያስፈልገው ለትልልቅ ቢዝነስ እና በርግጥ ይሄም ትልቅ ቢዝነስ ነው። ቢታይ በአንድ ቀን ሚሊዮነር የሚያደርግ ነው። ጥሩ ቪዲዮ ለምሳሌ እቺን ቪዲዮ ለቀኳት እናንተ እስከ 8 ደቂቃ አይታችኋት በርካቶች ደግሞ ከፍተው ቢያውትና እስከ መጨረሻው ድረስ ቪዲዮን ቢያውት በአንድ ቪዲዮ ብቻ ትልቅ ሀብታም መሆን የሚችሉበት እድል አለ። ያ ነሲብ እድል የሚባለው ነው። አላህ ታደለንና ያን ቪዲዮ እንዲወደድ ከተደረገ ስለዚህ አሁን እኔ ያልኳችሁ በአጭሩ እቺን ለሞራራችን ትሆናለ። በየቀኑ አሳየን ቪዲዮውን እስከ መጨረሻ እየከፈትን ሁሉ ቀን እናያለን ምትሉ ከሆነ ሁሉ ቀን ምሳሌ 10 ደቂቃ ምንም ሳላበዛ ሰራላችሁና እቺ $10 ዩሮ ናት። ዶላር አይደለች። ዩሮ ከዶላር ውድ ነው። የአውሮፓ ሀገሮች ብር ነው ማለት ነው። እቺ 14 ዩሮ በየቀኑ ስንት እንደምጨምር አሳያችኋለሁ። ግን 10 ደቂቃ ቪዲዮ በየቀኑ ሰራለሁ። የ10 ደቂቃ ቪዲዮ 20,000 30,000 50,000 እይታ ካለው ከዛ በየቀኑ ስንት እንደሚያመጣ ሞራል ይሆናችኋል። ገንዘባችሁን ሳትከፍሉ ኢንተርኔት መጠቀማችሁ አይቀርም። 10 ደቂቃ ለኔ በየቀኑ ቪዲዮ ሰጣችሁ አይታችሁ ስንት እንደሚጨምር ማየት ከፈለጋችሁ አሳያችኋለሁኝ።
አብሽሩላችሁ ወዳለው እንጂ ብር ክፈሉ ብዬ አልመክራችሁም። ለማንም ሰው ብር ክፈሉና ሰልጥኑ ተማሩ አላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።